እሺ ማባያ ቻት ከዚህ በኋላ ላግናን ነገር አያረግም። በቃ ወደ ቪዲዮሽ እና ቻት የዚህን ቪዲዮ ተምብኔል ለሰራልኝ ድጋሚ ነው ይመችሽ ማን አይ ቲንክ ሉል ግራፊክስ ማን ነገር ነው መሰለኝ ቲክቶክ ላይ አካውንቱ ብቻ ይመችሽ ማን በቃ ቻት አሁን ይሄን ቪዲዮ ነሽ ቻት መሀል ላይ ደርሼ ሪአክት ያረኩ ልጨርሰው ነበር መሀል ላይ ወላ አይደል ልጨርሰው ደርሼ ግን ሪከርድ ሳላረግ ሳላስጀምረው ማለት እሺ ዩቲዩብ ዛሬ ጌም ነው የምንጫወተው። በቃ ወደ ቪዲዮ ቆይ ነገር ጥቅል አድርጎ ነው ላይ በቃ ኖርማል ስኪል ነው የምራሱ እግዚአብሔር ሶስት እሺ እንዴ አረላሽ ቻት ፈርስት ሻት ማለት ነው ሁሌም የሆነ ሰላም ማውቅ ቻት እና ፈርስት ሻት ሰላም ማውቅ ነው ስለሆነ ጽናት ፈልትሽ ኖርማል ነው ፈርስት ሻት ይርቦ ለምንድነው ነጭ ሆንኩትና አንድሽ ናት ይሄን አገባዋል እያየ ነው በቃ እንዴ ሲጀመር ቻት ያረኩት ቲሸርቱላ ማለት ነው ያዋረርስ ነውና በቃ ፕራይም ክሬን ነው እንኩት ማለት ነው ገብቼ እና ቻት ያያችሁና እንኮነ ሰብስክራይብ አራርገባ ወፈፋ ምንድነው ታስቀብጥለታል ገባ አምላክ ቻት በእናት እንዴት ነው የሚሰራው ሶስት አገባ በለሽ አንተ ሳልመጣ ትሬን ታደርጋለሽ እንዴ አይ እንዴ ግባ ወይኔ እዚህ ጋር ቲክቶክ ላይ ክሊፕ ፖስት አድርጌያለሁ ቻት ና እዚህ ጋር ራሱ እያየ ነው ባክ ቱ ባክ ይሄ ማለት ይሄ ና ላስት ቻት ነው ሂድ በል አሁን ቻት አይ ቲንክ 5 ነው መሰለኝ ያገባው አሁን ይሳቅ ይላል ከዛ ዳንክ እንላለን ከዛ እነዚህን ሁለቱን ልጆች ማለት ነው ኩክ ስናረጋቸው ታያላችሁ በቃ ስንት ነው ያገባው ብዙ ነው ያገባው ብዙ ነው እንዴ አት ፎርም ይዘድልች ሶስት ቀን ስንት ያገባው እኔ ብዙ ነው ያገባው ብዙ አላለም አምስት ነው ያገባው እሺ ኤርቦል ለምን አንድ አግቷል አንድ ነው ያገባው ቪዲዮን የሆነ ጸጥናን ካልኩባችሁ ማለት ነው ቪዲዮን ነፍ ጊዜ ነው እኔ ኤዲቱን አንሳረገ ያየሁት ማለት ነው ለዛ የሆነ የፊልሚ ሪአክሽኑ የሆነ ሴም ላይ ይችላል ግን ዳግሜ ብቻ ብዙ ጊዜ ስላየሁት ተሸነሽ ነው እንትን ይላል ብቻ በቃ ኤርቦል ናምጡ ኤርቦል ይላል ግን ቻታ እኔ እንደው አላውቅም ይሄ ኳስ አንድ ያገባው ገባ ኤርቦል ነው አረ በስመ አብ አውቀህ ነው እግዚአብሔር እንጂ አረ በኢየሱስ ነው ይሴ እዚህ ጋር አይ ቲንክ አንድ ያገባል መሰለኝ ለሜራሪ ነው አረ በስመ አብ ስካመር የሆነ በቃ ሶስት ሙሉ አለቀ ወይኔ እግዚአብሔር ነው ይገበኝ አጨረስክም ጥግ ላይ በቃ አሸንፊያለሁ እኮ ለምን ሶስት ሳገቡስ እሺ በል ጨርሰው እሺ በቃ አሁን ዳንክ ነው ቻት ከዚህ ቀጥሎ በቃ ና ታይታችኋል ኩክ ሳረገው አሁን ዳንክ ትንሽ ረስቲኝ ነው ዛሬ ወደ ዳንክ ጀምራል ታጥቆኝ ማለት ነው እግዚአብሔር ቪዲዮ ሊያልቅ ነበር ማለት እዛ ጥግ ጋር ምናምን ደርሶ አይ ታዲያ ሰለብሬት እሺ ደም ሲጀመር
ጀለስ 64 ነውና ትልቅ ነው። እኔ የሆነ ቨርቲካል ስላለኝ እንጂ ጀለስ ትልቅ ሁለተኛ ዳንክ አባት ናሽናል ባክ ባክ ችግር የለም። እዚህ ጋር ነው 64 አይደለም ለምን 7 ፉት አይሆንም ማለት ነው። እንዴት እንደምከው ገባ 7 እንኳን እንዳያቻ አስማን ገሚኒ ለትንሽ ታረስኩ የስተራ ነው በል አዲዳ ይሚራሽ አት ብሎክ እያየ ነው ቆይ አረ ነው ቆይ ሰማም እያየን ይሚራሽ ተቀበልኩት ከእጁ ማለት አሁን ቱ ቢቱ ነው። እሺ ቻት አሁን ቱ ቢቱ ነው። አሁን ቱ ቢቱ ነው ቻት። እነዚህ ልጆች ደግሞ ኩክ ስናደርጋቸው ይው በቃ እነዚህ ልጆች ኩክ እናርጋቸው። አንክራስ ገና እናታቸው ወተት አጥታ ያሳድግ አንተ እንሳውራ ታያው ያ አይሳ ምትል ነገር አለ ያዝልኝ ዝም ብለህ ያዝልኝ አያወሩም በተግባር ወይኔ ቻት ትላንት ዳንክ አደርጋለሁ ብዬ የወደኩት አወዳደቅ እንጀራች እዚህ ጋር ቻት ለምን እንደወረወርኩት ሁላ አላውቅም ማለት ነው። የሆነ ብሮክ የሆነ ሻት ነው ግን ይሄ አንተ ነው ና ደንከው አሲስት ነው ጎበዝ እንዴ ናናቀ ናይስ ዋን ናይስ ዋን ይሄ ነገር ታስላርገው መሰለኝ ነው እነሱን እያየሁ ነበር ላይገበ ነበር አይተኛል ይዜ ዲፌንሲቭ እያየሁ ነው ቻት ያያችሁናን ከሆነ ሰብስክራይብ እና አድርጉ 23 ገብተን ቻት ግን እግዚአብሔር ማንም ሰው ዩቲዩብ እንዳለኝ አያውቅም የሆነ ለማንም አልተናገርኩም 23 ሰብስክራይበር አለ ሰብስክራይብ ያደርጉኝ ማንም አላቃቸውም ማለት ነው እና ይመቻችሁ ብቻ ሁላችሁ ይዜ ድገመኝ ደንከው በቃ ቻት እኔ የሚታይም ማለት ነው የሆነ ሁሉም ነገር በቃ ዳንክ ነው ለዛ ጃለስ ደግሞ በቃ የሆነ አንድ ሰው የሆነ ድራይቭ ያደረገ ከገባ ወደ ውስጥ በቃ ዳንክ ነው የሚታይኝ ማለት ነው ዝም ደንከው አላለ እነነ እየጨፈሩ ነው ከጀርባ እዚህ ጋር ቻት እንዲህ ለመልሰው ነበር ማለት እግሩን አጣው ወይ መቀኛ ቻት ስንት ሪባውንድ እንዲያስኩ ግን ብታዩ ማለት ነው ስንት ክሊፕ ላ የሆነ እንትን ብያለሁ ብዙ ስለሳትን ማለት ነው እኔም ፌካ አይሴ ያው አይም ሪባውንድ ዘለልኝ ዝም ብላ ወይ ጉድ የኔ ስትሪመር ኩክ ያረኩ ያለው ያዙልኝ 1-0 ቻት እዚህ ጋር ማለት ነው ቆይ ወይኔ ኤርቦል ነው ግን ይሳቅ አሊያፕ ቢያደርገው ጸድ ነበር ወይኔ
ከባድ ኤርቦል ይሄ ኳስ ቻት ቀላል ነው። ለዛ ነው ኤርቦል ያደረኩት እንጂ አልስትም። አይታችሁኛል እንዴት እንደማገባ። አረ የሆነ ክሊፕ አለ ቆይ መጨረሻ ላይ እንዲህ ምናምን ብለን ያገባው ነው። ቆይ ታይታላችሁ። አልገባም ምን ነገር አሁን ወይኔ እዚህ ጋር ነው መሰለኝ ነገር አሁን ከዚህ ይለቅ እዚህ ጋር ቆይ እዚህ ጋር ስክሪን ቆምኩለት ግን በዛ ጋር በቃ ይገባ አረዳሽ ቻት ኔት ቢኖረው ማለት ነው ስንት ያግብተን ነበር ግን ያስጠላል ብቻ እንደዚህ ባዶ ሲሆን ሰማችሁት ይዛል አንቺ ከታረጋለሽ ይሻለኝ ቻት ከተላረገው ነበር ግን አይ ፌር ፕሌይ አይደረግም እንደዚህ ኤዲተሩኛ ነው አይ ኖርማል ባክሽ ያቆረጣል ገብቷል ምን እንደሚገባው ፈጭት ይዛቅ ዶጊ ይሄ ፓስ ነው ቻት ፓስ በጣም ቻት እኔ 20 ኪው ስላለኝ ማለት ነው ስሰጡላ የሆነ እዛ እያጋጨውና ነው የምሰጠው ዶጊ ያው አጋጭቼ ነው የሰጠሁት ከዛ እንዲያገባው ምንድነው አታ ቼክ አታረግም ኦኬ ሲስተር ነው አልጣም ኖርማል እና ሸንባለን እንዴ አታ አይመችም ጋር ኳስ ቀየር ነው ይሄ ኳስ ደግሞ ቻት ሶ አት ማለት ነው ያኛው ኳስ ቢሆን ቻት ያኛው ኳስ ቢሆን ቆይ ይሄ ኳስ ይገባ ነበር ግን አባቴ ድጋሚ ገባ ኖርማል ኦፕን ላፓክ ኪራጉታ አውችሩ ይላገባ ማን ይኩካል ያገባ ገበይ ቻት ያኛው ልጅ እዛ ጋር ብሩክ ማለት ነው አግብቶ ነበር ግን አጣውት ክሊፑን ብቻ እግዚአብሔር ነው ይዲሳር ገባ ኧረ አሽቷ ኤርቦን አየር ኳስ እሺ ያልቅ ነው ይሄ ቪዲዮ አለቀ አንድ ደቂቃ ነው በቃ ይኸው አለቀ ጨርሰው በኋላ አንቀጡ ይለቅ እዚህ ጋር ማለት ነው ዝም ብለህ ስፕላሽ ብራዘርስ እንዴት እንደምንቀየር ከዚህ ቀጥሎ ይሴ አይ አሪፍ እንጨርሳለን ኮሜንት ላይ ሙዲ ያዝብኝ ነበር የሆነ ኦንሊ ሃይላይት ይሄን ያላችሁና ነው ያለው ከዚህ ቀጥሎ ይሴ ስማማተ ይኸው ቀይ እዚህ ጋር ማለት ላሳንሰው ወይስ እዚህ ጋር ነው አንድ ክሊፕ ያለን ይሄ ነው በቃ በስማ ፓስ ያያችሁ ነው እንዲና ቢሃይንድ ዘ ባክ ከዛ እኔ ደግሞ ፍሎተር ስንሽ አለቀ ይሄ ቻት ጌሚነር ነው አለቀ ከዛ አለቀ አንካ ይሳቅ አየር ኳስ አይ አትገባልሻለች ችግር አይችልም ልጅ ዘፈኔ ስሙት ኢዚት ሜይ 25 አለቀ ቆይ ቻት በቃ አለቀ
ድጋሚ ነው ይመችሽ። ከዛ ምን ይበናት ቻት የሆነ ሹቲ ምናምን ብለው መተውልኝ ነበር ማለት ነው። እሱን እስኪ የሆነ ኩዌሽን ነገር ግን አላውቅም። እስኪ ወይ ሆም ላይ እንሂድና ሌላ ነገር እናያለን። ቻት ይሄ በእናትህ ይሄ ማቻፕ የሌለ ጸዴ ማለት ነው። ኮፒራይት ይለኛል እንጂ ብከፍትላችሁ ቻት ፍላይት ምናምን ነገር የለም። የፍላይትን ቪዲዮ ነው እስኪ የፍላይትን ቪዲዮ ነው በቃ። እስኪ ግን አላውቅም። What it do, flight crew? ATC. Flight T stand up. It may be made. ጁን ማለት ነው የፍላይት እንትን ነው። በጣም ፕራይም የሆነ መንዝ ነው። ያው ይሄን ነው በቃ። ወይስ ምን ይሻላል? እሺ ቻት ሶ ይሄንን ነው በቃሽ። Let's get everybody big shout out to the big man above. Amen. This is tough. ይሄን ቪዲዮ ነው ይሄ ቪዲዮ ጸዴ ነው። Brooks, man. ብሩክስ Shout out ከሬ to ዋን ቢዋን Rack ነበር። be playing. Our games. ቻት ብሩክስ በጣም ነው የምጠላው ማለት ነው። ፍላይት እንዳልሸፍነው ይባላል። One. Whoa, what the ones at, man? Can't be facts, bro. That's good. Bro, there's no ones? Oh man, you got dropped off quick. You got dropped off way too quick. Way too quick. Oh my goodness. አራስ ጀምሩት። Go back. My hand preps, man. Yo. No cap, bro. Ray got a nice pretty shot though. ቻት ሬ ይችላል። እኔ የሆነ ክሊፕ ምናምን ነገር አይቻለሁ ይችላል። ይሄ ደግሞ ሳጥለኝ ድሪም ብሮክስ ቻት እንዴት እንደምጠላው ክሌን ይሳደባል። ስቴፍ ሁሉንም ነው የሚሳደበው። ግን የሆነ ከክሌ ጋር ምናምን ሲጀምር ሙሉ ሜምፊስ ማለት በጣም ነው የምጠላቸው። ጃሞራንት ምናምን ሙሉ ዋሪየርስን ስለሚጠሉና እንትን ክሌ ቶምሰን ምናምን ነገር ስለማይወዱት ሲጀምር አት ጎትድ እኮ ነው ጎትድ። ግን ተው ብቻ የደከሙ አሁን ሞራንት የለም ማለት ነው። የሌለ በጣም ከመወረዱ የተነሳ ማንም አሁን በቃ የደከመ ተጫዋች ማለት ነው። እግዚአብሔር ክሌይ ቶምሰን 4 ታይም ቻምፒዮን እንዴ! ምንም አይችልም በእናትህ። What they playing to? What's the 2v2? I like seeing NBA players like versus ይሄ ጸዴ ነው ግን ጸዴ ነው። non-NBA players. አታ ግን የሆነ ሙቡና እና ያስጠላም ብሮክስ ይሁት የሆነ እሺ የሆነ እግዚአብሔር ነው ኤንቢ ፕሌየር ነው። አይዮት ከዚህ ጋር Non-NBA players. ይኸው እስቲ ባኩ ራሱ የሆነ ስሎ ነገር Bro, how y'all feel about Dylan Brooks' bag? Niggas. እያልኳችሁ ቻት እያያችሁ ነው በእናትህ። አታ ቪዲዮ ጸዴ ነው It's garbage. ጋርቤጅ አተኒ ግን ያስማ በቃ ጸዴ ቪዲዮ እግዚአብሔር Early ነው 2000s, Brooks would be in the D League, G League. እንጂ ሊግ ፍላይት ቦል ነው ይስቷል። አይ He just has defense and rage bait. በቃ ይኸው ዲፌንስ እና ሬጅ ቤት ቻት ምንም አይችልም ማለት ነው። የማይሳደበው ተጫዋች የለም። ሁሉም ተጫዋች ይሳደባል እና በቃ ምንም አይችልም እኮ ልጅ ብቻ አሬ አግባውና አዎ Good shot. ግን Yo, ትንሽ what they እናሳልፈን playing to, Shaq? ገና የእንትናም ቪዲዮ ምናምን ስላለ የአማርኛዎቹ ጥያቄና መልስ ምናምን ነገር ነው መሰለኝ ቻት ሺፍት ቲቪ አይ ቲንክ እሱን ነው። እስኪ ይሄን ትንሽ እናሳልፈውና ያሳልፈኛል። I found out his game. ብዙ ደቂቃ ነው ብቻ Bro, Dylan Brooks, hey, እንዴ 18 አንዴ that's እሺ ቆይ ትንሽ ቻት አንዴ ማባያድሽ ኦቤስ ላይ ስላለው ነው እንዲህ ስሎ የሆንኩባችሁ እንጂ
Watch that. Like I said, he has defense. ድሪብል ሁላ ሲያደርግ የደከመ ሳተው የደከመ ኧረ አግባው በእናትህ Boys, hey, you need to go. Who's this guy? Oh hell nah, my boys. Hey, you need to go sit down, bro. Fuck wrong with him? He play on the Suns? ኧረ እባክህ እንደዚህ ወፍራማ ሰንስ ላይ አይጮትም Hey, let me know if he plays with Suns, bro. Yo, I'm flying out to AZ after June and walking on for the Phoenix Suns, my nigga. Fuck is we talking about? He plays in the NBA with this shit? እሺ ማባድ ቻትሽ ማባድ እሺ ወደ ቪዲዮ ብቻ Yo, no day. እናሳልፋት ትንሽ Bro. እንደቃማ የደከመ እባክህ እኔና ምሎ ኢንቪ ፕሌየር ሆነ እና ፖስት ፌደ Yeah, just double Dylan. Don't worry about the other guy, man. Dude, don't worry about him. ችግር የለም ላክሻት ጀመር ቻት ሬ 59 ምናምን ነገር ነውና አንተ እግዚአብሔርን ቻት እያየ ነው የኔና ፍላይት አንድ አይነት እንትን ያለን እግዚአብሔር ቻት አላየሁትም እና እኔን ቪዲዮ ግን እያየ ነው የሆነ ማውራው ነገር እነሱ ያወሩ ሳተው ያያችሁት ነው ድሪብል ማድረጉ ላይ Oh yeah, hold on, let me move my chat over this. Plate and obvious. Yo, who is that? Is it? Nah, bro, I'm laughing at what the fuck was that? Yeah, it's not good to have Hey, this is his old bro. ተቀየሩ አዲስ ብላክ Nah, bro, we trying to turn that shit off, bro. Oh, that's what he said. That's what he said. Yeah, bro, we trying to turn it off, bro. Trying to turn the doors off, bro. Nah, I bro, don't want you, I'm man. laughing at what the fuck. My bad. እንደተፈጠረ ነው Jumping at midnight, right? አግቶ ነው መሰለኝ አዲስ አመት ነው Midnight, right? Stream, excuse me. At midnight, right? Stream, excuse me. Damn. See though. Right in the corner. They're jumping at midnight, right? Huh? This is his old bro. Oh. Yeah. They won't be able to hear. Oh, okay. Oh, yeah.
አልሰማሁትም። They won't be able to hear. Hey, this is his old bro. Oh, they won't be able to hear. I wasn't like, it's hard, huh? Nah, bro, we trying to turn that shit off, bro. Oh, that's what he said. That's what he said. Yeah, bro, we trying to turn it off. እኔ አሪፍ ነገር መስሎኝ No, bro. I'm laughing at what the በቃ Oh, nah. Hey, ይሄ ሚሊዮን ቀይሮ እንደ ቻት አንተ ሬ ከዲልን ብሮክስ በላይ እንትን አለ ሙጉናና አለ ያው ገባ oh my gosh, bro. ሬት ይችላልና Yo. Brooks, why did you pick this teammate up, bro? Oh my gosh. ማን አሸነፈ ግን? ቆይ ቻት የአማርኞችን እንድንከትፈው አላልኩም? እንድንከፍተው ነው። እሺ ከፋይናል ሪዛልቱንና ሹቲቪ ከፍተን ቻት የሆነ ቪዲዮዎች አሉ ኩዊዝ ምናምን ነገር ሲተሰነ You're looking like a very formidable opponent. ስለሁለት ሆነ Cash ducking, bro. Pre-duck. Damn, Cash. ቻት የሆነ ዲስ ሰመር ማለት ነው ነፍ የሆነ ኮንተንት ሰራለን እሺ የባስኬትቦል እና ከይቴ Nicely. When the game's over, he just wait. They sweep them. I mean, he look like a hoop is out there, bro. That's it. አለቀ ታዋል አለቀ Sweep. Yo, Brooks. እሺ ቻት ሶ የሹት ቲቪ ደግሞ ኒሻን ከዛ እኔ ምስኪ አላውቅም ሹት ቲቪ ቻት እንትን ነው። እሺ ሙሉን ቪዲዮ አላየሁት ከፈትኩትና ከዛ የሆነ ወጣው ማለት ነው። ላየው ነበር እየበለው ከፈትኩትና ግን ወጣው። አሁን ስመጣ ግን ሙሉ አይቷል ብሎ አመጣው። ምን እንደሆነ ደግሞ ይሄን ነው እስኪ አላውቅም ብቻ እሺ ያኛው በጣም ስለሰው አውቃለሁ ምናምን ብለን የምታስበው አይደል? እናቸው ብቻ ያው ምርጥ ሞመንት ነው የሚለው ሪአክት የሚደረግ ቪዲዮ የለም። እነዚህ እናያለን። I'm sorry. 21 Okay, now. Resume. ኧረ Not Boston. ማርምን Silas. Fornati. ቻት የት ክሊፕ ነበር ያየኸው? ያው Okay, now. ሲላሴ ነበር ኧረ Not Boston. ማርምን Silas. Fornati. ናቲ አይ መጮህ ባለባት ሰዓት ትጩህ። አዎ not me him bro ክሪስ go back ሜላትን ጠልፋት ነበር እኔ እንዳልጠለፍ ነው ከዚህ በኋላ። በቃ ለኔጋ ቻት አይሄድሽም ጋር አላቆም ግን ቼክ ዋን ቱ የሆነ ጊዜ አቸው got that on camera. oh really ያደረጋችሁ oh yeah you better subscribe to Shuf TV Silas. በመድኃኒዓለም ሪሌሽንሺፕ አሁን ቤስ ሞመንት ስለሆነ ሪሌሽንሺፕ ላይ የመጨረሻ ሪሌሽንሺፕሽ መች ነበር? አንድ ቁጥር የዛሬ 4 ሳምንት 4 ሳምንት ለሪቬንጅ ነው የመጣው። ወር በፊት she was getting cracked so ለሱ ሪቬንጅ ነው እዚህ የመጣሽው? ኖ ሪቬንጅ አይደለም። ስንት አመት አለ ለሪቬንጅ ነበራችሁ? ላይክ አንድ ወር yes ከአንድ የሚመቻችሁ ወንድ ስም ምንድን ነው? ጨለል በክትር ሪሊጅን ጋር የተያዘ ከሆነ አም ጉድ ምኑ ስም እኮ ነው ያልኩሽ። ስለ ስም ነው ያወራነው እኮ
ስሙ ከሪሊጅን ጋር መገናኘት አለበት? እንዴት ነው ነገር ትክክለኛ ስሙ ስለማታውቁት 3 ቁጥር ሀብታሙ ቢሆን ስሙ ደስ ይለኛል። ሁሉም ሀብታሙ የተባለ ሰው ብሮክ ነው። ሀብታሙ ያ እግዚአብሔር በኪሱ ያላገኘውን በስሙ እንዳገኘው ያውጣው ኪሱ ያለው ሶ ቆይ 9% ስልኬ ለዛ እናፈጣጥረው ቪዲዮ የወንድ አማች ትፈልጋላችሁ ማለት አልገባንም ጥያቄ የወንድ አማች ቢኖር አሪፍ። ሌላ ቤት ኮሜንት የለም። approach እኮ ነው get his attention no approach እኮ ነው get his attention seduce him I got you I'll just seduce him too I can't really do that. I mean just do what you can you know what I'm saying how you doing hey ዋጓ ፒስ ነው አይደል ከባድ አትጫሜ መስሎ መሰለኝ I'm playing I think እንትና ጨለልና ታት የሆነ ቤስት ፍሬንድ ነገር ነበረዋ ከዛ አሁን ላይ እንትና ታት ብሎ ስላደረገ ነው መሰለኝ አላቅም ግን ቻት ባልፈው ፔጅ ላይ ገብቼ ብቻ ትንሽ ብሎ ነገር አድርጓል ቻት የሆነ እንትና አለ እንደ ዴዋን ከትናን ነገር አድርገው መሰለኝ አሁን እኔ አላቅም ብቻ ቢሆንም ላይሆንም ይችላል አራቱ ማን ቶክሲክ ይመስላል ዝም ብለህ ስታያቸው I think ጥያቄው ምንም ኦብቪየስ ነው መልሱ የሚሆነው ከሁለትና ከሶስት ሊሆን እንደሚችል አይ ከማየው ነው ባይ ዘ ዌይ ግምት አይደለ ምን ገምት ብባል አይ ቲንክ ሁለትና ሶስት እንዴ ቆይ እስቲ ግራጁዌሽን ሁለት አንድ ቀለበት ነው ቢጋ ኦኬ it is የጋብቻ Yeah. ነው ኤንጌጅመንት yep ኦኬ ምን ትሰራለች እዚህ ላይ ቶክሲክ ላይክ አይ ሴድ what engaged one አንተ የሆነ ኢንጌጅ አርጋውና እዚህ መታ ቢሆን ከዛ አስበው አንተ ቦይፍሬንድ ሆነ ስታየውና እሷ የሆነ ለመመረጥናን መታ ሌላ ወንድ እንዲመርጣት ማለት ነው ዲስ ለማያስ ሆ አመሰግን ወላጆቻችሁን ስፔሻሊ ሴቶች ስለሆናችሁ አባታችሁን እያንዳንዳችሁ ብጠይቅ አባቴ የለኝም አባቴ I'm sorry not my problem አባቴ የለኝም another question please oh thank you okay I guess I think toxicity ጨርሰናል I think because I don't have a dad oh my god this guy is such a victim blamer ይሄን ምርጥ እንትን ብሎ ያመጡት እሺ I feel like ምንድነው በጣም ስለሰው አውቃለሁ ምናምን ብለን የምታስበው I don't know how to put it ግን I'm sorry Hi. ሜትር 59 petite ሜትር 59 ስማ በጣም አጭር እኮ ነው wow ይሄን ቪዲዮ አይቻል አስታወስኩት እሺ 360 አንድ 365 5 እስኪ ሰው መስራት እናደርግ እሺ 3 ቁጥር ታሪክ ቪዲዮ ነበር እሺ አንድ ቁጥር ቢስቃይራባችሁ ግን እንዳይደብራችሁ ይመቻችኋል ስላላሰብኩ ነው እንዴ የፍላይት እንደግመን ነው እንዴ ባለፈው አይተናል ጎባይት ላይ ኮም ኤፍቲሲ በቃ ያኛውን ቅድም ቻት ከፍቼ የጥያቄውን ነው ወይስ ምን ይሻላል የጥያቄውን ነው በቃ ያው ወይ ቻት ነገራችኋለሁ እንግዲህ አላየሁትም ዝም ይከፈትኩትና ወጣሁ ካሁን ገባለሁ ሙሉን አይተዋል ወክ እንኳን ደህና መጣችሁ ይሄ ባለፈው የመጣው ልጅ ነው ይሄ መግቢያዬ ማንቸስተር ደሜ ነው ያስፈልጋል ባስተር ቻት እየደፋፈረ ስሜ ቃል ይባላል የሚያስቆረው በቃሉ ይባላል ያው ቻት መቶ ባለፈው ማለት ነው ቪዲዮን ሳየው ብዙ ነገር ማለት ነበረብኝ ግን ኔቨር ማይንድ የሆነ በጣም ጸጥ አልኩኝ ማለት ነው ዮናታን ይባላል ምንድነው እሺ ከዚህ ውስጥ አይቶ የሚያውቃለ አይቶ የሚያውቅ ሁሉም አይተዋል እስኪ ሁላችሁም አይታችኋል ያላያለ
ሶ ከዚህ በፊት ሹፍ ቲቪ ላይ ሹፍ ኩዊዝ ስናዘጋጅ ይሄ አራተኛችን ነው። ሹፍ ኩዊዝ አይታችሁ ታውቃላችሁ? ሹፍ ኩዊዝ ምንድነው? ጥያቄ እንትን ነው እንደሚለው ታይ ከባድ ነበር ቀላል ነበር? ጥያቄና መልስ ነው። አሁን ቻት እንዴት ስማርት እንደሆንኩ ታይኛላችሁ። ስንት ደቂቃ ነው ግን ይሄ? 29 ደቂቃ። ስንት ሰዓት ነው? ኦኬ እሺ ቆይ ሬዲ ናችሁ? ሬዲ? እሺ ማርከራችሁን ያዙ። ኦ ቻት የመጀመሪያ ጥያቄ 10 ሚኒት ነው የቀረው እንትን ሊያልቅ። ሶ ምን ይሻላል? ይሄን ቪዲዮ ማለት ነው ለቀጣይ እንትን ላስቀምጠው እንዴ? ለቀጣይ የሆነ አሁን ቪዲዮዎችን ሰብስቤ እንትን ስላልክ ኤንቢኤም ሪአክት አድርጌያለሁ። ለዛ እሱን ላስቀምጥ እንዴ ወይስ ሶ ወዲ አትሊም ቻት ይሄን ወይስ አሁን ኤንቢኤያችን ቴን ሚኒት የኦኬሲ ጨዋታ ነው። ኦኬሲ አማካይ ሶ 9 ሚኒት ስለሆነ የቀረኝ እንትን ነው ጨዋታ ነው ወይም ኤሊያን ነው። የአርሰን ስታይል እንትን ነው የሚሰራው። ሰዎች እንትን እናድርግ ትንሽ እናሳልፈውና እዚህ ጋር አሁን እንጀምር። እኔ ነግራቸዋለሁ ፋይናል የሚደርሰው ማለት ነው። ፖዝና እናደርግም በቃ ፋይናል የሚደርሰው ኦኬሲ ከስፐርስ ነው። ኦኬሲ ከኒክ እዛ ኒውዮርክ ኒክስ ማለት ነው። ዋንጫ በልተው ያውቁም እንደ አርሰናል ነገር ናቸው። አሁን ፋይናል ደረሱ። Free throws missed. It remains a 15-point lead for the Spurs. Back in the game, SGA. Yeah, my hand's fine. I'm good. We're going left. There you go. This is the first game for the Nuns this year, but they've been fans, like you said, Mike, since the 90s. It actually all started because they were called. my bad chat. So what have you ኤንዷና ኤስጂ chat ምንም አይችል ማለት ነው። ፍሪ ስሮ በፍሪ ፋክቱ አቴንዲታ both markets great engagement at every level. SGA made his second field goal and there is Cornet on the dunk. There's that 45 action right there by the Spurs to be able to get that space. Penny fakes it, gets it to the corner of the cell, knocks down three. Fans wanted the call. Gilgeous Alexander on the move. Sweet stuff to find space. Williams hits a three. Big time in transition. Point. ብሎካ አይ ቻቴ ቼትና ዌምቢ ማለት ነው። እንደ እንትን ነገር ናቸው። እንደ ቢፍ ነገር አላቸው። Caruso located. ይሄ ካስቻት ይሄ እንትን ብሏል። እሺ ይሄ ነው ዳንክ ኦፍ ዘ ኢየር ነው። You can't just reach down and get it. You got to go grab it. Hartenstein circled out, gets it back. የደከመ ምንም አይችል ይችላል ግን ወይም ቢዮ space over Hartenstein for two. And the Thunder down 9 back the other way. This is some great look. አሁን ኤንዷን ሊያደርግ ነው። ዝም ብሎ ገብቶ ምናምን ብሎ ይሮራል። እንዲያታለው as Wembanyama goes down. ይሄ ማለት ነው። ያው ኤንዷን ሲያደርግ ዝም ብለህ ወርዶ ምናምን ብሎ ይርቃል። ኤንዷን ይፈታል። አይሰጥም ነው ለሎይን ዲስታፋክ ያያችሁ ነው እጁን ይጥቅ ይት
እያያችሁት ነው። እጁ ቻት 7-5 ነው። ሞርወር ይችላል። ፖዝ ማላረገው ማለት ነው እንትን እንዳይነስ ብዙ ሰዓት ቻት ሞርወር ይችላል። 7-5 ዳንክናን የማይችለው ነገር የለም። ጀለስ ሁሉን ነገር ይችላል። በቃ ደሊግ ማለት ነው። ኩክ ከጀዋል እንዴ አገባ ወይም ቢላል አገባ ቻት ከዚህ አይ ቲንክ ጌም 3 ላይ እየተደባደቡ ነበር። ዝም ብሎ ፋውል እየሰሩ ይላል። በቃ ይታል የሆነ ሚኒ ሁፕ ላይ የሚጫወት ነው የሚመስለው። እንዲህ ይላል፣ ይገባል፣ ይወረውረዋል፣ ይገባል። ወሮ ስላስሰጥ ማለት እንዲህ ምናምን ብሎ የሚቀበሉት ያው ኤንድዋን ወይም ዲፊሲል በእናትህ እንዴ አፍኩርታ አላገባም። ቻት እየነገርኳቸው አትሲችል በስማ ቻት 7-5 ሆኖ ቁመት ማለት ነው። እንደዚህ ደግሞ የሆነ ሺፍቲ ምናምን ስትሆን እኮ የሆነ ዋን ኦፍ ዋን ሂውማን ምናምን ነው ታውቃለህ። ይኸው ደግሞ አስበው ህፃን ነው ገና 21 አመቱ ነው 22 አመቱ አትሲችል በስማ ወይም ቢበናት ያው አሁን ራሱ ያገቡ ቻት አንተ ምን አለ ማለት ነው። የሆነ ልክ ኢንጀክት ተደርጎ ነበር ማለት ከሚኒሶታ ከስፐርስ ሲጫወት ከዛ የሌለ ነው ደስ ያለኝ ወይም ኢንጀክት ሲደረግ ምናምን ነገር አለ ሲችል በእናት በቃ ዝም ብለህ አሊያ ፍስጣው በቃ እንዲህ ነው ምን ስለሚጨስ ነው ይከፍላል። አንድ አመቱ ነው ምናምን ጋር ቻት እንትን ሊል ስለሆነ ፎርዝ ኳርተር ይሁን ነው እሱ እዚያው ኤንድዋን ለወይም ዝም ብለህ አሊያ እያየሁ ነው ሲነሳውላ የሆነ ከፍሪ ስሮ ላይ ነው ብድግ ይላል። በቃ ይከፍታል። በስመ አብ እያየሁ ነው። በረላ ተቀበለው ብሎ አሁን ዝም ብለህ አሊያ ፍስጥ በቃ ለወይም ዝም ብለህ ገባ እንደ ትኬ ነው በቃ አሊያ እቺን ተሳተ ዳንክ ነው ዳንክ ፎክስ የሚባለው ደግሞ ቻት እንትን ነበር ማለት ነው። ኪንግስ ነበር የዛኔ ይችል ነበር። አሁን አላውቅም። አለቀ 47 ለ72 ኦኬሽን ኦኬሽን እኮ የሆነ 4-0 ዘግተን የመጡት ሌከርስ እና እንትን አለ። And Mitch Johnson will take a timeout as SGA gets inside for 2. 2:32 to go, 20-point game. TikToker. Ara Wemby le yaar. Wemby ዝም ብለህ ሀፍ ኮርት ነው ወርደ የገባ ያለቀ ጨዋታ ነው። አይ ጌም ታይም ሁለት አይ አታለቀ በእናትህ ይኸው ሀፍ ገባ አረና አቶ እንዴት ነው የሚችለው ግን እንዴ ግን ለዳንክ ነው የተነሳው ጀል ለብሎክ ነው የተነሳው። አይ አለቀ እባክህ 24 ፖይንት ነው 24 ፖይንት ነው መቼም አይመጣም 24 ፖይንት gets it to go. Castle had 20 of them in the first 2 games. Return of Fox with help. 7-12, no SGA at all in this. ያው እንትን አሉ በቃ አስወጧቸው ማለት ነው። አይመጡም ታዲያ ከዚህ በኋላ
ቤንቾቹ ምናምን ናቸው። ያው ሙሉ ቤንች ዌምቢ መጣ። ያው ዌምቢ ራሱ የወጣው ለኢንጀሪ ምናምን ነገር ነው ሳውቀው። ደርት ላይ ነው ይጨራል። ብቻ አለቃ አለቃ እንትን ስታተሳቸውን እና አተ ዌምቢ ግን ሲችል በስማ እንዴት ነው ሰው ስታተሳቸውን አሁን ያው እነዚህ ነው ያልኳችሁ። ኒውዮርክ ኒክስ ፋይናል ኦኬ ከነዚህ ነው ያልኩት። ግን ስንት አደረገ? 19 ፖይንት 12 ነው ከፍተኛ በቃ ነው 19 በፍሪ ስንት ፍሪ ስሮ እስኪ 7 ፍሪ ስሮ ይርክ ደግሞ 7 ማገባ ቪክተር ዌምቢኒያማ 26 ፖይንት ፊልድ ጎል 8 ከ15 2 ከ5 ሁለቱንም ያገባው ደግሞ አይታችሁታል። አንዱ ከሃፍ ኮርት ያኛው ሃፍ ኮርት አንዱ ደግሞ ከንት አረላሳት ሲችል እና ቻት ዌምቢ እሺ ቻት አሁን ደግሞ እንትን ይበቃ የሃው ጉድ ወዝ ክሌይ ቶምሰን ነው የሚለው ቻት ይሄን ቪዲዮ እና እንወጣለን። እሺ ላስት ቪዲዮ When Klay Thompson gets hot, he becomes the most devastating weapon in NBA history. He holds the NBA record for the most threes in a game and most points in a quarter. የሰማችሁ ነው 14 ላይ ያለው በአንድ ጨዋታ የኤንቢኤ ሪከርድ ማለት ነው። እሱ ጋር ነው ያለው። ደግሞ አሁን ከዚህ ቀጥሎ ክሊፕ ፖስት አደርጋለሁ። አይ ብቻ ቶሎ ይሄንን ነውና በቃ እንውጣሽ። Player ever who scored 60 points in less than 30 minutes, but Thompson is 60 point በ30 ደቂቃ ጎት እግዚአብሔር ላይ ክሌይ ቶምሰን just a one-dimensional heat check shooter. He used to be a premier perimeter defender, and Draymond Green called him the toughest player he ever played with. However, at the beginning of the 2024 season, Klay is sadly playing the worst basketball of his career, which brings up a question. How good was prime Klay Thompson actually? His story አንድ ትንሽ የሆነች አንድ የደከመች ሲዝን ናዩና ማለት ነው 0 ፖይንት ናና አድርጎታ በቃ እንዴት ጎትድ እንደሆነ ያረሱት ማለት ነው። Started by hitting the genetic lottery. His mom Julie was a track and field and his story started by hitting the genetic lottery. His mom Julie was a track and field and volleyball star in college, and his father Michael was the first overall pick in the 1978 NBA draft. After dominating in high school together with his teammate Kevin Love, Klay had offers from major schools such as Michigan and Notre Dame. However, he wasn't sold on them because they didn't guarantee him a starting spot. So Klay visited other schools, including Washington State, where he showed up to their gym in socks and sandals. After practice finished, Klay took the ball and started shooting from NBA range and left everybody with their jaws dropped to the floor. In sandals, with no warm-up whatsoever, Klay hit 26 threes in a row and 48 out of 50 in total. His decision to join Washington State surprised many, but it proved to be a great one. As a freshman, Klay immediately became a starter and led the Pac-10 in three-point percentage. But he didn't rest on his laurels. He never partied and was always in the gym shooting. የሆነ ኩልታን ሃሪስ ሞር የሚባል ልጅ አለ ማለት ነው። ኤንቢኤ ምናምን ሳይሆን የሆነ ጸዴ ስቶሪ ያለው ምናምን ብቻ እስኪ ሜቢ ኔክስት ትሪንግ ምናምን ነገር ላይ እሱ እናያለን። እሺ የሆነ ጎትድ የሆነ ልጅ ማለት ነው። እግዚአብሔር ሳት እኔ እሱን ቪዲዮ ቆይቷል ካየሁት፣ ግን ባለፈው የሆነ ከፍቼው ኩልታን ሃሪስ ሞር አሳያቸዋለሁ። በ17 አመቱ ፕሌን ሰርቆ ምናምን ነገር ከኤፍቢአይ ጋር የሆነ ካች ሚ ኢፍ ዩ ካን ምናምን እያላቸው እና የሌለ ተመቸኝ ብቻ ጀለስ ያሳያቸዋለሁ። ቀጣይ
endlessly, and it paid off. In his sophomore and junior seasons, Thompson made Pac-10 first team and led the division in scoring, breaking several shooting records in the process. After with the Warriors, they asked Thompson what he did for fun. "I like to shoot," Clay said. When they explained that they wanted to know what kind of activities he did off the floor, Thompson shrugged and said, "I like to shoot." And just like that, with the 11th pick in the 2011 NBA draft, the Golden State Warriors select Clay Thompson. ላግ what the fuck እስካሁን በስነ ስርዓት ሰርቶ አሁን ላግ ያደርጋል። እጭ ቻት ምን ላድርግ በእናትህ። ማይ ባድ ቻት ዊ አር ባክሽ ትዊክ እያደረገ ነው ያጠፋብኛል። ብቻ ዲስኮኔክት ና ነገር ሆኖ ነው። አይታል ስለ ክሌይ ቶምሰን ሲወራ አይደለም ስለ ኮልተን ሃሪስ ሞር ነው እየነገርኩት። From Washington State University. ይሄን ቪዲዮ ነውና በቃ ቻት እንወጣለን። ስልኬም ሊዘጋ። Thompson, who grew up in Southern California as a Los Angeles Lakers fan, wasn't exactly thrilled to join the Warriors because the franchise had just one playoff appearance over its last 18 seasons. But when the season started, Clay quickly gained the trust of coach Mark Jackson, thanks to his outside shooting and willingness to defend anybody. Back then, Clay was super quiet, just minded his own business. Same, He Xavier didn't even speak to Steph Curry. Steph said a word to each other the first year, to be honest. And Clay finished his rookie year with 12.5 points per game, 41% shooting from three, and made the all-rookie first team. After the season was over, Thompson spent the whole summer in the gym, a month of which was just practicing defense. And in that same 2012 offseason, Golden State drafted Harrison Barnes and Draymond Green. Despite the youth of the team and the undefined roles of their key players, the Warriors improved tremendously, winning 47 games and making the playoffs. Steph was finally healthy, Bogut was patrolling in the middle, and Clay was the third leading scorer on the team behind Curry and David Lee. Thompson averaged 16 points and made over 200 threes in a season, with over 40% accuracy, a feat he would accomplish 7 more times in his career. Only 41 players in NBA history have done this, and only Curry achieved this feat more times than Clay. In January 2013, after Thompson scored a season-high 32 points against the Cavaliers, Warriors coach Mark Jackson said that Clay and Steph were the best. በ11 ድሪብል አለ አስበው እንደ 11 ድሪብል እያደረክ 60 ፖይንት ታጋው አሳባችሁታል። የሆነ ትንሽ ኮንፊውዝ ካረጋችሁ ልንገራችሁ። ሁሌ የሚጮተው ካች ኤንድ ሹት ነው ማለት ነው። ጥግ ላይ ቆማል። በቃ የተሰጠው ኳስ የሆነ ይዟል ይወረውራል። ለዛ ድሪብል ካውንት አይደረግም ማለት ግን እንደዚህ ይዞ አንድ ድሪብል ሲያደርግ አንድ ናን እየተደረገ ካውንት ይደረጋል። ከዛ በቃ ሙሉ ካች ኤንድ ሹት ስለሆነ ያገባው አስባችሁታል 60 ፖይንት ማለት ነው። በቃ የሆነ 11 ድሪብል ራሱ የተቆጠረው የሆነ አንድ ሌያፕ አንድ እንደዚህ አድርጎ ያገባውን ነገር ብቻ best shooting duo in NBA history. Many people laughed at Jackson for saying that after approximately 50 games they played together. But Clay and Steph combined for 483 three-pointers by the end of the season, which was the most ever by an NBA duo at that time. In their first NBA playoffs, the Splash Brothers led the Warriors past the Nuggets, and Clay's shooting efficiency even improved in the playoffs, proving that the bright lights don't faze him at all. In Game 2 of the second round against the Spurs, Clay scored a career-high 34 points, hitting 8 out of 9 three-point attempts. But the Spurs would go on to win the title that year. However, in 2014, Clay and the Warriors continued to improve. Thompson was averaging 18 points per game, with now traditionally efficient shooting from deep and stellar perimeter defense. Thanks to Clay, Bogut, more minutes from Draymond, and the addition of Andre Iguodala, Golden State had the 4th best. ቲክቶክ ላይ ኢጓዶላ ጎተር ነች እቺኛ ኢጓዶላ የሌላ ነው ሞት more minutes from Draymond and the addition of ኢጓዶላ ማለት እቺ ጎተር ተጫዋች ሪታየር አድርጓል አሁን ግን Andre Iguodala. Golden State had the 4th best defense in the league, and they finished the season with 51 wins, which was their best result since 1992 and the Run TMC era. However, the first round was a bitter pill to swallow as they lost to the Clippers in 7 games, after which Mark Jackson got fired. This was a difficult decision, but we believe he's got a bright future, and we felt it was the time to make a change. For the 2015 season, Golden State hired Steve Kerr as their head coach, which proved to be one of the best coaching decisions of this millennium.
Like Jackson, Kerr was well aware of what kind of snipers he had in the backcourt, but he wanted to make them even deadlier. The Warriors started pushing the tempo, shooting more threes, and their style of play earned a nickname for the modern era of basketball: pace and space. Kerr's motion offense, with lots of screening and cutting, left the opponent. ኦኬሲዎች እንትን ያደርጋሉ ኮፒ ያደርጋሉ የዋሪየርስን ጌም ፕሌይ አሁን የዚህ ሲዝን የነበረውን አላ choosing between two death sentences, whether they wanted to give up a wide open dunk or leave one of the Splash brothers open for three. The addition of Sean Livingston and dunk or leave one of the Splash brothers open for three. The addition of ይሄ ማለት ነው በህይወቱ ላግ ያርኩ ነው ማባል ቻት ይሄ በህይወቱ ማለት ነው ኤንቢኤ ሚድ ሬንጅ ሻት አላ ስቶ ያቅ 2000 ምናምን ወርሯል አይ ቲንክ 2000 ነው አይ ቲንክ 2000 ነው ምናምን ብቻ ወርሯል 2000 ነው 200 ምናምን ነገር ወርሯል ብቻ ግን አረ ላግ ምን እሺ ናት እንጣ እንደ ቻት ምን እሺ ብቻ ቻት እና ስቶ ያቅ ማለት ነው ላግ ያርኩ ነው እንጣው ምን ይሻላል What did you lose? እና ቻት ብቻ ሚድ ሬንጅ ስተው አቅም ልጅ ማለት ነው Sean Livingston and inserting Green in the starting lineup gave the Warriors two more playmakers, and the small ball lineup with Draymond at center proved to be an unsolvable mystery for every NBA defense. Golden State won a franchise record 67 games with the number one defense in the NBA and the second best offense. Their 10.2 net rating was the 7th best in league history. Klay averaged over 20 points per game for the first time in his career, shooting close to 50-40-90 for the season and making his first All-Star game. Then, on January 23rd, 2015, Thompson entered a zone that not many players have experienced, not only in basketball, but in sports in general. In a 126-101 win over the Sacramento Kings, Klay scored a career-high 52 points with 11 three-pointers. In the third quarter of that game, he scored an NBA record 37 points in a single quarter, going 13 for 37 point ማለት በአንድ ኳርተር 13 from the field, including 9 three-pointers, also a league record for a single quarter. It was the single biggest heat check in NBA history. First half 13 point አደረገ second half ላይ 40 point የወሰዳት point ማውራት ምን እሺ ማውራት አልችልም ላሳወራ ላገ ያረጋል and resembled a video game more than real life. Klay and Steph would once again break their record for threes in a season with a combined 525 threes. But still, they somehow weren't considered the title favorites. A style of play so reliant on shooting had never won a title, and many analysts believed that Golden State couldn't win the title without a dominant post presence. Jumpers are like pretty girls. They're really good looking. Nice one in clip draw TikTok radio. Then when you realize that pretty girl is dumb, you're in for a long date. Until the Warriors proved everybody wrong. They breezed past their opponents in the West, reaching the NBA Finals and then winning the title against LeBron, ending the franchise's 40-year championship drought. Despite not having a great series in the finals, Klay averaged 19 points per game in the 2015 playoffs and was the second best player on a title team. But as always, he just kept getting better. In 2016, Thompson again improved his scoring average, his efficiency, and overall feel for the game. While he was always great at running off screens and hitting shots, he got much better at putting the ball on the floor, scoring off the dribble, posting up, and making plays for his teammates. Klay made another All-Star team and won the All-Star three-point shooting contest. 3-point contest Stephen አሸንፎታል. But that was just the icing on the cake of a nearly perfect regular season. KD ማለት ነው ሶስት ኒች ማለት ነው ቻት የሌለ ራት ነው እንዴት ኦኬሲ እንዴት አርጓቸው እንደወጣ ብታውቁ Klay, all of the Warriors' key players kept improving their individual game, and because of the continuity and ምን እንዳረገ ልንገራችሁ ማለት ነው እንደ እንትን ግላስ ጀምሮ ብቻ ኦኬሲ ነበር የሚጫወተው KD እና 2016 ዋሪየርስ ደግሞ 2016 ምን አደረገ የኤንቢኤን ሪከርድ ሰበሩት ማለት ነው 73 ዊን እና 9 ብቻ ተሸነፉ ከዛ ፕሌይኦፍ ላይ ማለት ነው ሲሪየሱ የሆነ በቃ የሌለ ከባድ ሲሪየስ ነበር የሆነ በቃ የተሰዳደቡ ምን ይያሉ ምናን ነገር በጌም 7 ያለቀው ማለት ነው ከዛ እንደዛ ተሸንፈው ማለት ነው
ኬቨን ዱራንት ጥሏቸው አልወጣም። ከዛስ እነዚህ ጋር ዋሪየርስ ጋር አልገባም። እንዴት እንደሚያናድድ አስቡት። እዛ የኦኬሲ ፋን ብትሆን ማለት ነው። አሁን የሆነ በኳስ ምናምን ነገር ቢሆን ሜሲና ሮናልዶ እንኳን አይሆንም። ብቻ ግን አሁን ማን አለ ብቻ አሁን እንትን ሻምፒዮንስ ሊግ ፋይናል አለ። አንተን ከእንትን ፒኤስጂ ከአርሰናል አለ። ከዛ አስቡት አሁን ሳካ ፒኤስጂ አሸነፈና ሻምፒዮንስ ሊግ ሳካ እንትን ቢገባ ማለት ነው ፒኤስጂ እንዴት እንደሚያናድድ የአርሰናል ፋኖች በቃ የሆነ እንደዛ ነገር ነው። ብቻ familiarity the Warriors had with each ያኔ ማን ነበር ስሙ? የሆነ የፖርቹጋል ተጫዋች ነበር። አረ ማን ነበር ዋና ብቻ ማድሪዶ ነው። ከዛ ባርሳ ገብቶ የሆነ በጣም ቡሊና ሲደረግ የነበረው ፊጎ ነው መሰለኝ። they became an unstoppable force. እንደዛ ነገር ነው ያደረገው ማለት ነው። ቀሉት ነው ዌስትብሮክ ናን የሌለ እንትና broke the record for wins in a season set by the 1996 Chicago Bulls, finishing the regular season with a 73-9 record. Golden State had the best offensive rating in NBA history that season, and they led the NBA in nearly all major statistical categories. However, chasing the record took its toll, and the Dubs came into the playoffs tired. And when Steph Curry got injured in Game 2 of the first round, it smelled like trouble. He's going to have 2+ weeks of inactivity after only playing 2 halves of the first round series. But Klay stepped up and led the Warriors to a 4-1 series victory over the Rockets. Next up were the Blazers, who were looking to exploit Steph's absence. And once again, Klay put the team on his back, averaging 31 points in the series with unreal 50-50-90 shooting splits, and leading the Dubs to another 4-1 victory. Thankfully, Curry recovered for the conference finals, but it didn't matter. Westbrook were playing out of their minds. And after 4 games, the best team ever was on the brink of elimination as the Thunder held a 3-1 series lead. Golden State managed to win Game 5, but in Game 6, it looked like they were going down. For much of the game, they were down by double digits. And it was largely because of Klay that they managed to keep their head above water. And then, in the 4th, Thompson entered another one of those mind-boggling heat checks, hitting 5 preposterously hard threes and dragging the Warriors to victory with 41 points and 11 made threes in total. The legend of Game 6 Klay was born, and with momentum on their side, the Warriors also won Game 7 and made the finals again. Their finals opponent was the same, but this time Kevin Love and Kyrie Irving were healthy, which made the Cavs much more dangerous. But after 4 games, once the Dubs had a 3-1 lead, it seemed like nothing could stop their nuclear offense. Klay, who almost never talks trash, actually never talks in general, huge mistake and trash talked LeBron in his post-game presser. People have feelings, and people's feelings get hurt even if they're called a bad word. I guess his feelings just got hurt. Little did he know, he poked LeBron without the suspended Draymond. Cleveland won Game 5 on the road, and then also Game 6 at home. And in Game 7, Kyrie made one of the biggest shots in finals history. Just like that, the Warriors lost the title of what should have been a perfect season. However, that loss proved to be a blessing in disguise, because it allowed the Warriors to add Kevin Durant. If Golden State had won the title, የኤንቢኤን ሪከርድ ሰብረው ማለት ነው። ጌም 7 ስላላሸነፉ አይቆይ እንጨምረው እዚህ ላይማ ምን ነገር ብለ አዲስ ኬቨን ዱራንት ጨመሩ ማለት ነው። KD wouldn't have joined the 2-time champs, but because they lost, they obviously needed him, and it was a perfect marriage. The 2017 Warriors were the best team ever. They won 67 games, broke their own record for the best offensive rating ever, and had the second best defense in the NBA, with Draymond winning Defensive Player of the Year. On offense, the Warriors had 2 league MVPs in their prime, and Klay Thompson, who was the best two-way guard in the NBA, and they were simply unbeatable. Even though some pundits believe that Klay should take a back seat for Durant, Klay was having none of it, and he actually posted the best scoring average of his career with 22.3 points per game. Then, the highlight of his season, and arguably of his career, happened on December 5th against the Pacers. But ironically, that day couldn't have started any worse. The Warriors had a morning shoot-around, and Klay was nowhere to be found. He just never showed up. It was all because he overslept. He was probably embarrassed.
embarrassed. But in typical Klay fashion, he didn't say a word before the game started. And then he went absolutely ballistic. Klay scored 40 points in the first half and 60 points in total in just 29 minutes of action, becoming the first player in NBA history to score 60 points in less than 30 minutes. ሰማ 60 ፖይንት ማለት ነው በ30 ደቂቃ። ከዛ ምን አረገ ማለት ነው? ስቲቭ ከር ምን አረገ? ናውጣ ምናምን ብሎ አስወጣው ማለት ነው። ቢቀጥል አስበው፣ ቢቀጥል እዚህ ጋር ፕራይም ነው እግዚአብሔር ነው። አሁን አደባዩ 83 ነው የሚወራለት ይሄድ ነበር ማለት ነው። 60 ፖይንት አድርጓል በቃ በ30 ደቂቃ 60 ፖይንት። is the fact that Klay dribbled the ball አውቆ ያስወጣው ማለት ነው። ለኔክስት ጌም ይሆን አንገሮ ነው እንዲገባ ማለት ግን just 14 times and had the ball in his hands for a total of 90 seconds in the entire game. It was a catch and shoot masterpiece and a perfect example of why Klay's such a perfect fit for the Warriors, because he didn't need the ball to be effective. However, in the 2017 playoffs, Thompson struggled with his shot and he had the worst offensive playoffs of his career, but his defense against opposing guards like Damian Lillard, Patty Mills, and Kyrie Irving was impeccable. And the Warriors had so much talent that it didn't matter if one of their All-Stars had an off night. The Warriors dominated all of their opponents, finishing the playoffs with a 16-1 record, which was and still is the best postseason winning percentage in NBA history. In 2018, both Klay and his team stayed consistently great. And even though the Rockets gave them a little scare in the Western Conference Finals, the Dubs won that series in 7 and then swept LeBron in the finals for their third title in 4 years. At the beginning of the 2019 season, Thompson shot the ball horribly over the first 7 games, shooting 5 for 36 from 3 and not once scoring 20 points. Then he had another explosion. Against the Bulls, Klay hit an NBA record 14 threes to break Curry's former mark of 13. Thompson scored 52 points in 27 minutes, while making 14 for 24 of his threes and shooting 18 for 29 overall. His 10 three-pointers in the first half tied the NBA record, and the Warriors' 17 threes in the first half set the NBA record. ሪከርዱ እሱ ጋር ነበር፣ ግን ክሌይ ሲጫወት ምን አደረገ? እሱ ይስበረው ብሎ ማለት ነው ለሱና መስጠት አይታል ደብሊው ማለት እንዲ ነው ጎትድ record for a half. On January 21st, Klay tied an NBA record by making his first 10 attempts from three-point range on his way to scoring 44 points in a 130-111 win over the Lakers. Thompson made his 5th consecutive All-Star game that year. But maybe even more importantly, he made the all-defensive second team, something that he should have been honored with more than once. The website B-Ball Index gives players a matchup difficulty score from 1 to 100, with 100 signifying the toughest defensive assignments. Thompson's score never ranked below 92.6, meaning that he guarded the best opposing player pretty much every night. His 6'7", 220-pound frame and long wingspan bothers smaller players, especially because Klay was always willing to do the dirty work on defense. Over the years, Thompson has also become adept at understanding players' tendencies and anticipating their next move. And because he's arguably the most conditioned I'm lagging በቃ ሉጣሽ እስኪ የመጨረሻው ነው እዚህ ጋር አላርገው ነው አረ ይሄንማ ማየት አለባችሁ season. Then, just when he was getting ready to return, he was forced to miss another one. This time, he tore his Achilles, meaning that he suffered the 2 worst injuries in basketball in a span of 16 months. It's going to other finals, Klay went down in Game 6 with a torn ACL. And because he was Klay, a borderline crazy competitor, he actually wanted to go back in the game and play with the knee. However, unfortunately for Klay, he was forced to miss a whole season. Then, just when he was getting ready to return, he was forced to miss another one. This time, he tore his Achilles, meaning that he suffered the 2 worst injuries in basketball in a span of 16 months. It's going to be a special moment when I step out there again. After 941 days without NBA basketball, Klay finally returned to action on January 8th, 2022. He's back,
scoring 17 points against the Cavs. And even though his mobility, explosiveness, and defensive output definitely weren't up to par with his best, Klay was still a knockdown shooter. He averaged 20 points per game in the regular season and then 19 in the playoffs, helping the Warriors win another NBA title and etching his name in history. He's like the Terminator, the one who doesn't say anything but computes his mission in his head. The Terminator's mission is to kill John Connor. Clay's mission is to win games. Warriors GM Bob Myers. When we're talking about Clay's legacy, we can safely say that he was one of the best catch-and-shoot players in history, one of the best, if not the the best. best. Thompson has led the NBA in catch-and-shoot players in history, if not the best. Thompson has led the NBA in catch-and-shoot points each year since 2014, and he scored 1.25 points per possession when shooting threes off screens over his entire career, which is the equivalent of LeBron James shooting in transition. Few players in NBA history moved like Klay without the ball, and he can easily be compared to Ray Allen, Reggie Miller, and Rick Hamilton, all of whom Thompson's እንትን ሳይሆን ማለት ነው የሆነ እኔ በጣም ስለምወድ ይሆናል ክሌይ ቶምሰን is better than Steph Curry እግዚአብሔር ስሪ ነው ማወራሽ እናንተ የምታውቁት የሆነ የቲክቶክ ምናምን ያውኑ ነው ግን የሆነ በስትክክል በቃ ብታውቁ አላቅም ብቻ ግን ለኔ ማለት ነው ክሌይ my favorite player ነው studied to get better at his craft, but with more size, lateral quickness. Steve goat ነው Steve የሆነ የጎት ሌቭል ነው ማለት ነው ግን ክሌይ ግን ማለት ነው ክሌይ ደግሞ ጎት and longer wingspan, prime Klay ዳግ ማረግ አልጀመረም ሺቻት ሶ በቃ እንውጣ በጣም ላግ ያረገ ስለሆነ የሆነ I don't think ከያላ የሚያስቀጥለኝ ምናምን ነገር ሶ ቻታፋኪ ላቢያ ሁላችሁንም ሰብስክራይብ ላይክ ምናምን ነገር አድርጉ እንትና አድርግ እንዴ የሆነ አውትሮ ምናምን ነገር ሲትናክ ወይስ ዝም ብለን እንውጣ ሌጀንደሪ እናርገው ኮፒራይት ሚውዚክ ምናምን እንክፈትና ኢንስትሩሜንታል ሳይሆን ቢት የመኪና አንተን ዝም ብለን ቻት መከስ ስለማይቻል ነው ኮፒራይት ነው ሰሎሞን ቻት በቃ ሁላችሁም እሺ ይመቻችሁ በቃ ልውጣ